የለም የፍቅርና የሰላም የፍቅርና የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቀደሚ ከፊት ከኋላዬ ተገላበለኝ አንቺ አለሽና አጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም ምኞት የሚስፈር የፍቅርቤ ወጀቡን ተቋቁሜ የጌታዬ እናት ነሽ ኃይሌን ያደርጋል ጸሎትሽ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ማርያም ትናንትም ዛሬም አመስጋኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ ልጄ ስላለ ከእኛ ጋራ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለሁ ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የለም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም አባታችን ለምኝልን በቤታችን እንደ ኤፍሬም እንደ አባታችን
እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብለን መሰረተ እምነታችንን ስንገልጥ ለመሆኑ መንፈስ ቅዱስ ማን ነው? መንፈስ ቅዱስስ ምንድነው? እግዚአብሔር መንፈስ ቅዱስን በምን አይነት መልኩ ነው የምናውቀው? በተለይ ዓለማችን አሁን ባለንበት ዘመን ብዙዎች መንፈስ ቅዱስ ወረደልን፣ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ ገለጠልን፣ መንፈስ ቅዱስ አሳየን፣ መንፈስ ቅዱስ መራን፣ ይህ የመንፈስ ቅዱስ ተግባር ነው ብለው ትውልዱን ሲያሳስቱት ከሃይማኖት ጎዳናም ሲያስወጡት እያየን ነው። ለመሆኑ የእግዚአብሔር መንፈስ ወይም ደግሞ ቅዱሱ መንፈስ መንፈስ ቅዱስ ማን ነው? በእኛ ሕይወት ውስጥሳ በምን አይነት መልኩ ነው እግዚአብሔር መንፈስ ቅዱስ የሚገለጠው? የሚሉትን ጥቂት ሐሳቦችን እናነሳለን። እኛ እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መሰረተ እምነት የሃይማኖት መሰረታችንን ስንገልጥ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን ነው የምንለው። አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ ታላቁ የቤተ ክርስቲያናችን መሰረተ እምነት በኒቅያ ጉባኤ አባቶቻችን የሰጡን ዓለም ላይ ባሉት ቋንቋዎች ሁሉ በሚባል ደረጃ ተጽፎ የምናገኘው ጸሎተ ሃይማኖት ወይም ደግሞ በእንግሊዝኛው ክሪድ ብላችሁ ጎግል ብታደርጉት የሚያወጣልን የሃይማኖት መሰረት። በዚህ የሃይማኖት መሰረት ላይ ቅድስት ቤተ ክርስቲያናችን ትምህርቷ መሰረተ እምነቷ እዚህ ላይ የጸና ነው። የሃይማኖት ጸሎት፣ የሃይማኖት ትምህርት የቤተ ክርስቲያናችን ትልቁ ዶግማ ያለው በዚህ ትምህርት ውስጥ ስለሆነ አርዮስ ስክት፣ መቅዶንዮስ ስክት፣ እነ ሰባልዮስ ሲሳሳቱ፣ እነ ንስጥሮስ ከመንገድ ሲወጡ አባቶቻችን መሰረተ እምነታችንን የሃይማኖታችን መሰረት የሆነውን አስተምሮ በዚህ መልኩ አስቀምጠውልናል። በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድም እናምናለን። መጨረሻ ላይ ወነአምን በመንፈስ ቅዱስ እግዚእ ማሕያዊ፣ በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት የምንሰግድለት ይሄ መሰረተ እምነት ነው። ማን ነው መንፈስ ቅዱስ? ከአብ የሰረጸ ከአብና ከወልድ ጋር የምንሰግድለት እርሱ ጌታ ሕይወትን የሚሰጥ ይሄ የቤተ ክርስቲያናችን መሰረተ እምነት ነው። ይሄን መሰረት ስናደርግ እግዚአብሔር መንፈስ ቅዱስ አሁን እየጾምን ያለነውን ትላንት በስቲያ የጀመርነውን አባቶቻችን ቅዱሳን ሐዋርያት የመንፈስ ቅዱስን ጸጋ ወይም ደግሞ መንፈስ ቅዱስ ከተቀበሉ በኋላ የጀመሩት ጾም ነው። ስለ እግዚአብሔር መንፈስ ቅዱስ ዛሬ ማንሳት ያስፈለገው በቅዱሳን ሐዋርያት ሕይወት ውስጥ የተገለጠውን እውነት ሐዋርያት ለዓለም የሰበኩትን እውነት ክርስቶስ እሄዳለሁ አጽናኝ የሆነውን ከአብ የሰረጸውን የእውነት መንፈስ ቅዱስን እልክላችኋለሁ
ብሎ አስቀድሞ እንደተናገረው ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለዋል። ኋላ በጥቂቱ እነሱ መንፈስ ቅዱስን ሲቀበሉ ዛሬ ካለው መንፈስ ቅዱስ አድሮብናል ከምለው ዓለም ምን የተለየ ነገር ነበረ እነሱ ጋር? ዛሬ ባለው የምለውን ጥቂት እናያለን። ከዛ አስቀድሞ ግን እግዚአብሔር መንፈስ ቅዱስ ማን ነው የምለው ስንመለከት የመጀመሪያው መንፈስ ቅዱስ ፈጣሪ ዓለማት ነው። ዓለምን የፈጠረ ነው እግዚአብሔር መንፈስ ቅዱስ። የዓለም ፈጣሪ ስንል እኛ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ በአንድ ላይ እግዚአብሔር ፈጣሪ ነው ስንል እግዚአብሔር መንፈስ ቅዱስም ፈጣሪ ዓለማት ነው። መጽሐፍ ቅዱስ እንዲህ ይለናል። መዝሙር 32 ቁጥር 6 ላይ ቅዱስ ዳዊት በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ነው። ተመልከቱ፣ በእግዚአብሔር ቃል። ቃል ማን ነው? አካላዊ ቃል ኢየሱስ ክርስቶስ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነው ብሎ ዮሐንስ በወንጌል የገለጠው ቅዱስ ዳዊት አስቀድሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በቃሉ እስትንፋስ። ተመልከቱ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ፈጣሪ ዓለማት። ስለዚህ መንፈስ ቅዱስ ፈጣሪ ዓለማት ነው። ያ እስትንፋስ የተባለው የቃሉ እስትንፋስ ወይም ደግሞ የአፉ እስትንፋስ የተባለው ከአብ የሰረጸው ከአብና ከወልድ ጋር የተካከለው እኩል የሆነው ጌታ ሕይወትን የሚሰጠው እርሱ ፈጣሪ ዓለማት ነው ይለናል ቅዱስ ዳዊት። ኢዮብም ይሄን ሲያረጋግጥልን በመጽሐፈ ኢዮብ በምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። ተመልከቱ፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወት ሰጠኝ ይላል። የእግዚአብሔር መንፈስ ማለት መንፈስ ቅዱስ ነው። ሁሉን የሚችል አምላክ እስትንፋስ ሕይወት ሰጠኝ። ስለዚህ እግዚአብሔር መንፈስ ቅዱስ ፈጣሪ ዓለማት ነው፣ ፈጣሪ ነው መንፈስ ቅዱስ። አሁን አብ ወልድ መንፈስ ቅዱስ ወደ ምስጢረ ሥላሴ ትምህርት ስትመጡ ፈጣሪ ዓለምን የፈጠረ ፈጥሮ የሚገዛ ፈጥሮ የሚመግብ ክረምትና በጋን የሚያፈራርቅ ቀንና ሌሊትን ሁሉ በእጁ የያዘ እግዚአብሔር አምላክ ስንል እግዚአብሔር መንፈስ ቅዱስ ማለታችን ነው። እግዚአብሔር አምላክ ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። ስለዚህ መንፈስ ቅዱስ ፈጣሪ ነው። ወልድ ፈጣሪ ነው እንደምንለው፣ አብ ፈጣሪ ነው እንደምንለው፣ ሶስት ፈጣሪ ግን እያልን አይደለም። በመፍጠር ሥላሴ አንድ ስለሆኑ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር አለ ተናገረ። በመፍጠር እግዚአብሔር የሚያማክረው የለም። ገና ሰማይና ምድርን እግዚአብሔር ሲፈጥር በመጀመሪያ ሙሴ በኦሪትን ሲጽፍ እዛ ሲና ምድረ በዳ ውስጥ ሆኖ እግዚአብሔር ገልጦለት አምስቱን የኦሪት መጻሕፍት ሲጽፍ ገልጦለት መጽሐፍ ቅዱስን መጽሐፍ ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ተመልከቱ፣ ሰማይና ምድር ሲፈጠሩ በዛው ዕለት መላእክት ተፈጠሩ። ማንንም አላማከረም እግዚአብሔር። አሁን ያየውን አለ፣ አሁን ጂኦግራፊው፣ አሁን ሳይንሱ፣ አሁን ሁሉም ነገር አጥንቶ የምድርን ክብደት ማስቀመጥ አይችልም። ምድር ምን ያህል ትከብዳለች ቢባል ማንም ሰው ማስቀመጥ አይችልም። ብቻውን ምድርን በውሃ ላይ ያጸና፣ ብቻውን ሰማያትን የሰራ፣ የማንንም እርዳታ ያልፈለገ እግዚአብሔር። ስለዚህ አለ እግዚአብሔር ተናገረ፣ አንድነትን እንፍጠር፣ ሶስትነትን። ይሄ የሥላሴ አንድነት ሶስትነት፣ በመፍጠር ግን አንድ አብ ወልድ መንፈስ ቅዱስ ፈጣሪ ዓለማት። ስለዚህ መንፈስ ቅዱስ ፈጣሪ ነው ስንል
ከአብና ከወልድ ጋር የተካከለ ፈጣሪ ነው ማለታችን ነው። ለዚህ ነው ኢዮብ የእግዚአብሔር መንፈስ ፈጠረኝ፣ የአፉን እስትንፋስ ሕይወት ሰጠኝ። ስለዚህ ሰውን ያለውን የምኖረውን የምታየውን የማይታየውን ሁሉ እግዚአብሔር መንፈስ ቅዱስ ፈጥሯል። ስለዚህ በመፍጠር ሥላሴ አንድ ስለሆኑ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ፈጣሪ ዓለማት እግዚአብሔር ነው። አሁን ምዕመናን እግዚአብሔር የሚለውን ቃል ብዙ ጊዜ እግዚአብሔር ቸር አባት ቸር ጌታ እግዚ ጌታ አብ አባት ኄር ቸር አባት ቸር ጌታ እርሱ ጌታ ሕይወትን የሚሰጥ ቸር ከአንዱ ከእግዚአብሔር በቀር ቸር የለም ስለ ክርስቶስ አብ ወልድ መንፈስ ቅዱስ ማለት ነው። ቅዱስ ኢሳይያስም ነቢዩ ቅዱስ የሰራዊት ጌታ እግዚአብሔር ቅድስና በሰማይ በምድርም የመላ ነው። 7 ጊዜ ቅዱስ አላለም፣ 2 ጊዜም አላለም። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ነው። ቅዳሴያችንም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የምንጀምረው ቅድስና የእግዚአብሔር የባህሪው የአብ የወልድ የመንፈስ ቅዱስ 3 ጊዜ ዮሐንስም በራእዩ ዮሐንስ ራእይ ምዕራፍ 4 ስታዩ ቅዱስ የሰራዊት ጌታ እግዚአብሔር ብለው ሲያመሰግኑ አየው። ክንፋቸው 6 የሆኑ ኪሩቤል በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው እየበረሩ በሁለት ክንፋቸው ፊታቸውን ሸፍነው ትምህርተ ተመስጦ፣ በሁለት ክንፋቸው እግራቸውን ሸፍነው ትምህርተ ትሕትና፣ በሁለት ክንፋቸው እየበረሩ የእግዚአብሔር ቅድስና ከፀሐይ መውጫ እስከ ፀሐይ መግቢያ ነው፣ ድንበር የለውም። ይሄንን ብለው ሲያመሰግኑ አየው። ስለዚህ አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው። ስለዚህ እግዚአብሔር ስንል እግዚአብሔር መንፈስ ቅዱስ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ የሐዋርያት ጉባኤ አሁን የተመሰረተው ትላንት የተመሰረተው ጉባኤ ሐዋርያት ትላንት እሁድ ያሰብነው የቤተ ክርስቲያን የልደት ቀን 3000 ነፍሳት ወደ እግዚአብሔር ጉባኤ የተቀላቀሉበት መስቀል ላይ ክርስቶስ ከመሰረታት በኋላ በአሕዛብ በሕዝብ ዘንድ የተገለጠች ቤተ ክርስቲያን የሁሉ የሆነች ቤተ ክርስቲያን ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ከ127 ሀገር የመጡ አይሁዳውያን በብዙ ቋንቋ የሚናገሩት ሁሉም ህብረት የሆኑባት ወንድ ሴት የሌለበት ሀብታም ድሃ የሌለበት ሁሉም ሰው የሆነ ሁሉ የሚገባባት ቤተ ክርስቲያን ቅድስት ቤተ ክርስቲያን ሐናንያና ሰጲራ የሚባሉ ባልና ሚስቶች ነበሩ። እነዚህ ባልና ሚስቶች ተመልከቱ፣ ወደዚህ ጉባኤ ለመግባት መጡ። ወደዛ ጉባኤ ሲገባ ሁሉ ያለውን ሽጦ 10 ብር የሚኖረው ሚሊዮን የሚኖረው ያለውን ሳይደብቅ ሰጥቶ ወደ ሐዋርያት ጉባኤ ይገባል። መደበቅ አይቻልም፣ መዋሸት አይቻልም። የሐዋርያት የመጀመሪያ ቤተክርስቲያን ስትመሰረት ሁሉም እንደ አንድ ቃል መካሪ፣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ነበሩ ይላል መጽሐፍ ቅዱስ። ንገርም ነው። አሁን ነው የጠፋው። አሁን ባለችው ክርስቲያን ውስጥ ነው አንድ ልብ የጠፋው። አሁን ባለነው ህብረት ውስጥ ነው አንድ ልብ የጠፋው። ምዕመኑ ከካህናቱ ከጳጳሳቱ አንድ ሆነን እግዚአብሔርን መጥራት ያቃተን አሁን ነው። ለዚህ ነው የአሕዛብ መጫወቻ የሆን ነው። ለዚህ ነው አንድ መሆን ስላቃተን ነው ሁሉም የተነሳ የሚገለን ክርስቲያኖች። የመጀመሪያዋ ቤተ ክርስቲያን ውስጥ ግን አንድ ነበሩ። አንድ ልብ አንዱ አንዱን ይሰማ ነበር። ሐናንያ እና ሰጲራ የሚባሉ ባልና ሚስቶች ወደ ሐዋርያት ጉባኤ ሲመጡ ያላቸውን ሽጠው ሁሉንም ሽጠው ደበቁ። የተወሰነውን ደብቆ የተወሰነውን ይዘው መጡ። የተወሰነው ያኔ ጴጥሮስ እናንተ እግዚአብሔር መንፈስ ቅዱስን ትዋሻላችሁ አላቸው።
የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ይሄን ብቻ ነው የሸጣችሁት አላየንም ብለው ቅዱሳን በመንፈስ ቅዱስ ሲመሩ የተደበቀውን ማየት ይችላሉ። ታስታውሳላችሁ? ጊያዝና ኤልሳ ያ የሶርያው መሪ ንዕማን መጥቶ ከተፈወሰ በኋላ ብዙ ወርቅና ብር ይዞ መጣ። አይ ፈውስ ነው፣ ይሄ ከእግዚአብሔር ያገኘኸው ነው፣ ይሄ ጸጋ ነው። እንዴት ካንተ ላይ ይሄን ወርቅ ብር እንቀበላለን? አይሆንም፣ ይሄ በነፃ እግዚአብሔር የሰጠ ነው። አሁን አሉ አንዳንድ ሰዎች ቅባ ቅዱስ እያሉ የሚሸጡ የምዕመናንን ጆሮ እየደፈኑ በብር የሚነግዱ የውሸት ይሄ ከኢየሩሳሌም የመጣ ነው ይላሉ። 1 ሊትር ዘይት ገዝተው ከፋፍለው እየሸጡት። ትናንትና የነበሩት እንዲህ አልነበረም፣ ክርስቲያኖች አልነበረም። አይሆንም ማለት ማን? ኤልሳ ሂድ ወርቅን ይዘህ ወርቁን ይዞ እግዚአብሔር ምሮሃል፣ ከዮርዳኖስ ጸበል ተጠምቀህ ድነሃል፣ ጸበል በገንዘብ አይሸጥም ሂድ አለው። ተነስቶ ሄደ። ንዕማን የሚባል የኤልሳ አገልጋይ ወርቁና ብሩ አላስችላለው። እንዴት አድርጎ ይህንን ይዞት ይሄዳል? ልክ ወጥቶ ንዕማን ከሄደ በኋላ ኤልሳን ተደብቆ ይሄኛው ሮጦ ሄደ። ጊያዝ የሚባል አገልጋይ ወደ ንዕማን ሮጠና እንዲህ አለው፣ አይ ቅድምቱ ያልኩህን ወርቅና ብር አምጣ ብሎሃል ኤልሳ አለው። አላየኝም ብሎ ኤልሳ ቤት ቁጭ ብሎ እግዚአብሔር መንፈስ ቅዱስ ያሳየው ነበረ። ጊያዝ የሚሰራው ወስዶ ተመልሶ ደብቆ ስመጣ የት ነበርክ? ወይ እዚሁ ነበርኩ፣ እዚሁ ጓዳ ውስጥ ነበር። ተው አትዋሽ። አሁን ተነስተህ ከንዕማን ጋር ስትሄድ የኔ መንፈስ ካንተ ጋር አልነበረም? ወርቁና ብሩን ይዘህ አልተመለስክም? የንዕማን ለምጽ ባንተ ላይ ሆነ። ሐናንያና ሰጲራም ተመሳሳይ ዋሽተው እግዚአብሔር መንፈስ ቅዱስን። ክርስቲያኖች በእግዚአብሔር ፊት የሚሰወር ነገር የለም። እግዚአብሔር የማያውቀው የለም። አሁን የኛ ትልቁ ችግራችን ሰውን እና እግዚአብሔርን እንኳን መለየት አልቻለም። እግዚአብሔር መንፈስ ቅዱስን የሐዋርያት ጉባኤ ነው። በሐዋርያት ጉባኤ መጥተው እግዚአብሔር መንፈስ ቅዱስን ለመዋሸት ሞከሩ። ያኔ ትሞታለህ አለው ጴጥሮስ። ወዲያው ወደቀ፣ ሞተ። ምስትየው መጣች፣ እንደዛው ተመሳሳይ ዋሸች። እውነት ይሄን ብቻ ነው ሸጣችሁት? እውነት ነው። ባልሽን የቀበሩ ሰዎች አንቺን ይቀብሻል። እሷም ወዲያው ሞተች። እግዚአብሔር መንፈስ ቅዱስን ስለዋሹ። እግዚአብሔር መንፈስ ቅዱስ እግዚአብሔር ነው የምንለው ለዚህ እግዚአብሔር መንፈስ ቅዱስን ስለዋሸ ይላል ጴጥሮስ። ስለዚህ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ከአብና ከወልድ ጋር በአንድነት የሚመለክ የተካከለ ነው። ጌታ እግዚአብሔርና መንፈሱ ልከውኛል ይላል ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ጌታ እግዚአብሔርና መንፈሱ ልከውኛል። ስለዚህ ከአብ ከመንፈስ ቅዱስ አብ ወልድ መንፈስ ቅዱስ እኩል መሆናቸው ነብዩ ይነግረናል። ቅዱስ ኤፍሬምም በማክሰኛው ውዳሴ ማርያም ላይ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። እንግዲህ ሥላሴ በፈቃድ አንድ ናቸው። በእርሱ ፈቃድ እግዚአብሔር ወልድ ወዶ ፈቅዶ፣ በእርሱ ፈቃድ እግዚአብሔር አብ ወዶ ፈቅዶ፣ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ስለዚህ እግዚአብሔር መንፈስ ቅዱስ ከአብና ከወልድ ጋር የተካከለ ነው። የተካከለ የምለው አማርኛ ሌላ መተኪያ ስለሌለው መተካከል አንዳንድ ጊዜ መፎካከር ወይም ሌላ እንደዛ አይደለም። አንድ ለዚህ ነው ልዩ ሶስትነት ቅድስት ቤተ ክርስቲያናችን ምስጢረ ሥላሴን ስታስተምር በዚህ አይነት መልኩ የምትገልጠው። ለዛ ነው እግዚአብሔር መንፈስ ቅዱስ ከውድቀት የሚያነሳ አንዱ ትልቁ እሱ ነው። ከውድቀት የሚያነሳ በስጋ የታመሙትን በተአምራት የሚፈውስ ጸበል ቦታቸውን ሁሉ የሚፈውሰው እግዚአብሔር መንፈስ ቅዱስ ነው። የታመምነውን ንጹህ የሚያደርግ ከካንሰር እገረ ድኗል ሲባል አትጠራጠር።
እግዚአብሔር መንፈስ ቅዱስ ከውድቀት የሚያነሳ ነው። ሆነ የማይድን በሽታ እገለድኗል ስባል አትጠራጠር። እግዚአብሔር መንፈስ ቅዱስ ያን ማድረግ ይችላል። በትክክል የወደቀ የሚያነሳ የሥጋ በሽታ ብቻ አይደለም፣ የነፍስ በሽታ ሕሙማነ ነፍስን ጭምር የሚፈውስ ነው። በንስሐ ልክ ንስሐ ስንገባ ቀኖናችንን ስንጨርስ ካህኑ እግዚአብሔር ይፍታ ብሎ እግዚአብሔር መንፈስ ቅዱስ መልሶ መፈወሱን የሚያሳይ ሙሉ በሙሉ ንጹህ የሚያደርግ ከበሽታችን ከነፍስ በሽታ ነፃ የሚያደርግ እግዚአብሔር መንፈስ ቅዱስ። ለዚህ ነው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው መልእክቱ በምዕራፍ 4 ቁጥር 30 ላይ ለቤዛ ቀን የታተናችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ለቤዛ ቀን የታተናችሁበትን ተመልከቱ። ሀብተ ወልድና ስመ ክርስትናን ስንቀበል የሚያድርብን በቀራንዮ መንፈስ ቅዱስ ለቤዛ ቀን የታተምንበት የእግዚአብሔር መንፈስ የመንፈስ ቅዱስ ማደሪያዎች የምንባለው ተመልከቱ። በ40ና በ80 ቀን ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ትላለች ቤተክርስቲያን። በጥምቀት ሰው ከውሃና ከመንፈስ ካልተወለደ በቀር ያ መንፈስ ማን ነው? መንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ ዳግመኛ ስንወለድ ቅዱስ የእግዚአብሔር መንፈስ እሱን እንዳታሳዝኑት። ሰው ያንን የሚያሳዝነው ምን ሲሰራ ነው? ክርስቲያኖች ኃጢአት ከዛሳ በንስሐ መልሰን ስንመለስ ደግሞ ራሱ እግዚአብሔር መንፈስ ቅዱስ ያክመናል። ራሱ እግዚአብሔር መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ከውድቀት የሚያነሳ ነው። መንፈስ ቅዱስ ናዛዚ ነው፣ የሚያረጋጋ። አሁን ተመልከቱ፣ ብዙ ሰው መረጋጋት ስታጣ፣ ስትጨነቅ፣ ጭንቀት ሲበዛብህ፣ እንቅልፍ ስታጣ፣ ተስፋ ወደ መቁረጥ የሚወስድ ሐሳብ ሲመጣ ከእግዚአብሔር መንፈስ ቅዱስ እየራክ እንደሆነ እንዳትረሳ። ዓለም ውስጥ ያለው ነገር ሁሉ ስረብሽ፣ የምትሰማው ነገር ሁሉ ረፍት ነሳ፣ ራስን አጥፋ የምል ብረር ጥፋ የምል ምስትን ስደብ የምል ትዳርን ፍታ የምል ተመልከት፣ የሆነ መጥፎ ነገር አድርግ የምል አእምሮ ውስጥ የሚመጣ ካለ ከእግዚአብሔር መንፈስ ቅዱስ እየራክ ነው የሚያረጋጋ። የሆነ ነገር እንኳን አተህ እንድታመሰግን የሚያደርግ የሆነ ከሆነ ነገር ርቀ እንደገና አረጋግቶ የሚያስቀምጥ ከሆነ እግዚአብሔር መንፈስ ቅዱስ ነው። የሚያረጋጋ ነው እግዚአብሔር መንፈስ ቅዱስ። የሚያጽናና ጰራቅሊጦስ ማለት እኮ ትርጉሙ የሚያረጋጋ የሚያጽናና ማለት ነው። የሚያረጋጋ ዓለም ዝም ብላችሁ ውስጥ ወደ ሌላ ሐሳብ ስንሄድ፣ ወደ ሌላ ሐሳብ ስንጠጋ፣ ከኛ የሚርቁ ብዙ ሐሳቦች ሲኖሩ እግዚአብሔር መንፈስ ቅዱስ እየተለየ አሁን ያለነው በተረጋጋ መንፈስ ነው። ይሄን ጉባኤ እየመራ ያለው እግዚአብሔር መንፈስ ቅዱስ ነው። ስናስቀድስ በተረጋጋ መንፈስ ነው። እግዚአብሔር መንፈስ ቅዱስ ነው ማለት ነው። ልቆጡ በእያንዳንዱ ጉዳይ እግዚአብሔር መንፈስ ቅዱስ ከራቀ መረጋጋት ለዚህ ነው ናዛዚ የሚያረጋጋ ክርስቶስን በወንጌል ለቅዱሳን ሐዋርያት ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ለዘላለም ከእናንተ ጋር ነኝ፣ እሄዳለሁ፣ አጽናኙን መንፈስ ከአብ የሰረጸውን አጽናኙን መንፈስ እልክላችኋለሁ። አጽናኝ አያችሁ፣ የሚያረጋጋ የሚያጽናና ምዕመናን፣ በተለይ በዚህ ዘመን፣ በተለይ አሁን ባለንበት ዘመን የሚያጽናና ሌላ ነገር አትፈልግ። የሚያጽናና ዜና አትፈልግ። የሚያጽናና ጎረቤት የሆነ ነገር አትፈልግ። አጽናኝ እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ የሚያረጋጋ አያችሁ፣ የሚያረጋጋ ምን ሰማው ነገር አያረጋጋም። ምን ናየው ነገር አያረጋጋም። ምን ናነበው ነገር አያረጋጋም። ሁሉም ነገር እንዳንረጋጋ የሚያደርግ ዓለም ነው። ስለዚህ እግዚአብሔር መንፈስ ቅዱስ ነው የሚያረጋጋ።
አጽናኝ የሆነውን ቅዱሱን ከአብ የሰረጸውን እግዚአብሔር መንፈስ ቅዱስን እልክላችኋለሁ ይላል። ናዛዝ ብቻ አይደለም እግዚአብሔር መንፈስ ቅዱስ ክርስቲያኖች ከሳቲም ነው፣ ምስጢር የሚገልጥ ነው፣ የተደበቀ የሚያሳይ ነው። ብዙ ጊዜ እግዚአብሔር መንፈስ ቅዱስ ካልገለጠልን ያው ምንድነው አባቶቻችን ኃጢአትን እንኳን እንድንናገር መንፈስ ቅዱስ ሰይጣን የሸሸገውን መንፈስ ቅዱስ ምን ያለው አቤት ያወቀው የገለጠው ሰይጣን ይሸሽጋል። ንስሐ አባት ጋር እንኳን ገብተህ ንስሐ እንዳትናገር ይሸሽግብሃል ሰይጣን። መንፈስ ቅዱስሳ ከሳቲ ነው፣ የሚገልጥ ነው። ዓለም ላይ አሁን ትልቁ ችግር ብዙ ሰዎች ለዚህ ነው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 3 ላይ ምንም እንኳን ወንጌላችን የተከደነ ቢመስልም እንኳን የተከደነው ለሚጠፉት ነው ይላል። የተከደነ ቢመስልም እንኳን ወንጌላችን አለ ወንጌል የተከደነ ነገር የለው፣ ግልጥ ነው። ስለ ልጁ ስለ ኢየሱስ ክርስቶስ የምናገር ወንጌል ግልጥ ነው። ግን የተከደነ እንዲሆን ሰይጣን ይሸሽጋል። ስለ እውነት እንዳንረዳ ወደ እውነት እንዳንቀርብ ብዙዎች ወደዚች ቅዱስ ቤተ ክርስቲያን እንዳይገቡ ከዚህ ጉባኤ እንዲወጡ ከቤተ ክርስቲያን ህብረት እንዲለዩ ያደርጋል ሰይጣን ያደርጋል። ለምን ይሸሽግባቸዋል፣ እንዳይታይ ያደርጋል። መንፈስ ቅዱስሳ ይገልጣል። ኤልሳቤጥም መንፈስ ቅዱስ መላባት፣ ድምጿንም ከፍ አድርጋ የጌታዬ እናቱ ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? ንገሩኝ ነው። በኤልሳቤጥ መንፈስ ቅዱስ ሞላባት፣ ገለጠላት። የድንግል ማርያም ማኅፀን ውስጥ ያለው ሰማይና ምድርን የሚያድን ቤዛ ሁሉ የሆነ ከሰማይ የወረደ የሕይወት እንጀራ እንደሆነ አየች። ማን ገለጠላት? እግዚአብሔር መንፈስ ቅዱስ። ያኔ ምን አለች? የጌታዬ እናቱ ሆይ። አያችሁ ምስጢር ስቀት። አሁን ድንግል ማርያምን ለመሳደብ ፌስቡክም ክፍት ሰዎች አሉ። ድንግል ማርያምን ለመቃወም ስሟን እንኳን ሲሰሙ ስሟ ለምን ተጠራ ብለው የሚከፋቸው ሰይጣን ይሸሽጋል፣ ክብሯን ይሸሽጋል፣ እናትነቷን ይሸሽጋል፣ አማላጅነቷን ይሸሽጋል፣ የአምላክ እናት መሆኗን ይሸሽጋል። ለዚህ ነው አባ ጊዮርጊስ ዘጋስጫ በሐሙስ አርጋኖን ላይ እመቤቴ ቅድስት ድንግል ማርያም ሆይ ሰይጣን ከሁሉ በላይ አንቺን ይጠላሻል አለ። ለምን ብባል ከአንቺ የተወለደው ክርስቶስ አናቱን ብሎ ስለገደለው ክብሯን ይጠብቃል። ዓለም ዛሬ ስለ እመቤታችን ክብር ስናወራ ይከፋዋል። ስለ ማርያም ስትዘምሩ እኮ ደስተኛ አይደለም ሰው። ማርያም ስትሉ እንኳን ፊቱ ደም ይለብሳል። ኢየሱስን ወዳለሁ የሚል የኢየሱስ ወታደር ነኝ ይላል። ግን እናቱ ስሙ ስነሳ ደስ አይለው። የናዝሬቱ ኢየሱስ እናደሰ የድንግል ማርያም ልጅ ኢየሱስ ስትሉ ይከፋዋል። በሀገሩ ስም ጠርቶት በእናቱ ስም ስትጠራ የሚከፋው ሰይጣን ይሸሽጋል። መንፈስ ቅዱስ ከሳቲ ነው፣ ምስጢር ያሳያል። ለኤልሳቤጥ ያሳያል። ለኤልሳቤጥ ከላይ ገብርኤልን ልኮት የመጣው እግዚአብሔር ለቅዱስ ገብርኤል የእናትነት ክብሯን የገለጠ ለኤልሳቤጥም ገለጠላት። ክብሯን ከሳቲ ነው፣ ምስጢር ያሳያል። የክርስቶስን አምላክነት እንድናውቅ፣ የቅዱሳኑን ክብር እንድናውቅ፣ የቤተ ክርስቲያንን ክብር እንድናውቅ፣ ሃይማኖትን እንድናውቅ፣ ክህደትን እንድንለይ መንፈስ ቅዱስ ካልገለጠ በቀር የመንፈስ ቅዱስ ጣት ካልነካው በቀር ማን ይሄንን መረዳት ይችላል? ለዚህ ነው ከሳቲ ነው፣ ይገልጣል። ምስጢርን የሚገልጥ ነው። መንፈስ ቅዱስ የሚያስደስት ነው። መስተፈስ ይሉታል፣ የሚያስደስት። በነገራችን ተፈሳይኩ እስመ ይበሉኒ ቤተ እግዚአብሔር ነሐውር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እስቲ ይህን ቃል በሉ። ወደ እግዚአብሔር ቤት አይዟችሁ ተናገሩ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ይሄ የመንፈስ ቅዱስ ነው። የመንፈስ ቅዱስ ሌላ ቦታ አሁን እኛን ደስ የሚለን ሌላ። ዝም ብላችሁ ራሳችሁን ቼክ አድርጉ። እሑድ ጠዋት ላይ 12 ሰዓት ቅዳሴ በምቀደስበት ሰዓት የአውሮፓ ቻምፒየንስ ሊግ ጨዋታ ብሎ
ስንት ወጣት ነው የሚያስቀድሰው? ምንም ውሸት የሌለው አርሴናልና ማንቸስተር ብሎ ነው ስንት ሰው ነው የሚያስቀድሰው? በቤተ ታውቃለች መቼም ዛሬው ራሱ ሚካኤል ያውቃል አይመጣም። እኛ እኔ አሁንም ብዙ ወጣቶች የእግር ኳስ ክለብ ስነካ ይከፋቸዋል። ሺህ ጊዜ ይከፋሃል እንጂ ከእግዚአብሔር ጋር ከቤተክርስቲያን ጋር የምናወዳደረው ነገር የለም። ይሄ ለምን መሰለ? ይሄን ማነሳው የሚያስደስተንን ነገር አናውቅ። እስቲ እንቅልፍ አሸንፎ መጥቶ ቅዳሴ አስቀምሶ ደስ ብሎት የሚገባ ሰውና እንቅልፍ አሸንፎ ምሽቱ 6 ሰዓት ኳስ የሚያየው ቁጠሩ። እናንተ እኛ እንቁጠረው ራሳችንን፣ ሰባኪው ዘማሪው ሁላችንንም እኮ ነው። 6 ሰዓት ኳስ ቁጭ ብሎ አይቶ ደስ ብሎት የሱ ክለብ ሲያሸንፍ በቦክሱ ዳንዳንዱ በርግጫ ሁሉ ምን ማንነው አለ። ያ የእግዚአብሔር መንፈስ አይደለም? አንተ ልክ መጥተህ አድዋው ቅዱስ ሲባል ቀጥ ብለህ ቆመህ እቱ በሰላም ሲባል እናንተ የዛሬው ቅዳሴ አልፈቀነም ካልካ ተደስተሃል ማለት ነው። ገና አድዋው ቅዱስ ሲባል አይተህ የዛሬው ቄስ እያልኩ ታስቀድስ አልተደሰትክም። ጾምም እኮ ስንጾም እንዲሁ ነው። አሁን የሐዋርያ ጾም መግባቱ ስንት ሰው እንደሰማ መድኃኔዓለም የሚወቀው ግን ጾሟን እንኳን ስንጾም እስከ 6 ሰዓት ብለን ከወሰን ገና 4 ሰዓት ላይ አንተ 2 ሰዓት ቀረኝ 10 ጉዳይ ሩብ ጉዳይ ያከልም ጾም ይያላው ለምን አንደሰትበት? እኛ እኮ በዛ ደስተኛ አይደለንም። እግዚአብሔር መንፈስ ቅዱስ መራቀን ደስተኛ የሚያስደስት ቅድም ብያለሁ። ወደ እግዚአብሔር ቤት ዳዊት እኮ ነው ቤተ መንግስት አለው። ጮማ የሚቆረጥበት ጠጅ የሚቆረቆርበት ቤተ መንግስት አለው ዳዊት። ግን እሱ አላስደሰተውም። ወደ እግዚአብሔር ቤት መንፈስ ቅዱስ ወዳለበት መላእክት ወደሚዘምሩበት ወደ ሰማዩ ሰርግ ስመጣ ግን ደስ አለኝ። አያችሁ ለምን? መንፈስ ቅዱስ ገፋፍቶ እዚህ ያመጣ። እናንተ አሁን ያመጣችሁ እግዚአብሔር መንፈስ ቅዱስ ነው እንዳትረሱ። ስንት ጉዳይ ነበረ ሰይጣን ያቀደው እዚህ እንዳትመጣ አንተ አታውቅም። መንፈስ ቅዱስ ግን ገፋፍቶ ይኸው ዛሬ ፊቱ ተቀምጠ ተባርከ ወደ ቤቱ እንድትል ባርኮ ልብህን ሰብስበህ። ስለዚህ የሚያስደስት ነው እግዚአብሔር መንፈስ ቅዱስ የሚያስደስት። ታዲያ ቅዱሳን ሐዋርያት ክርስቶስ ባረገ በ10ኛው ቀን ክርስቶስ ሞትን ድል አድርጎ በተነሳ በ50ኛው ቀን እግዚአብሔር መንፈስ ቅዱስን ላከላቸው። እናንተ ኃይልን እስክትቀበሉ ኃይል ተመልከቱ። መንፈስ ቅዱስ ነው ኃይል፣ መንፈስ ቅዱስ ነው ጉልበት፣ መንፈስ ቅዱስ ነው ብርታት። ዓለም ያላወቀው ኃይል፣ ብዙዎች በኃይላቸው ይመካሉ። ኃይል የእግዚአብሔር መንፈስ ቅዱስ ነው። ጉልበት የእግዚአብሔር መንፈስ ቅዱስ ነው። ማዳን የእግዚአብሔር መንፈስ ቅዱስ ነው። ቅዱሳን ሐዋርያት ተሸክመውት እስከ ዓለም ዳርቻ የዞሩት የክርስቶስን ወንጌል እንዲሸከሙ ያደረጋቸው እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ሲቀርበን በመንፈስ ቅዱስ ስንዳሰስ ክርስቲያኖች 3 ነገሮችን እናደርጋለን። ከዛ በፊት ግን መንፈስ ቅዱስ 127 ሀገር ነው የተሰበሰቡት። ተመልከቱ። እቺኛ የሐዲስ ኪዳን ቤተክርስቲያን ናት። እዛ ጋር ደግሞ የሰለሞን ቤተ መቅደስ አለ፣ የብሉይ ኪዳኗ ቤተ መቅደስ። ከ127 ሀገር አይሁዳውያን በዓል ለማክበር ወደ ኢየሩሳሌም ቤተ መቅደስ ይመጣሉ። ከመላው ዓለም በዓላቸውን የሚያከብሩት ኢየሩሳሌም የሰለሞን ቤተ መቅደስ ጋር ሄደው ነው። አሁን ኦርቶዶክስ በዓል ታበዛለች የሚሉ ድንቆሮች አሉ። እስራኤል በመስራቷ በዓልን በማክበሯ ዛሬ በዓለም ሀያላን ቁጥር ውስጥ አለች እስራኤል። በዓለ 50 ሲያከብሩ 50 ቀን ያከብራሉ። የኛ አለመስራት የኛ መድከም ጫት ስቅም ውሎ ኦርቶዶክስ ስርዓት ስራ ነው የሚል ሰው አለ። 24 ሰዓት ጫት ቤት ተቀምጦ ወገኖቼ በዓል ማክበር ኃጢአት የለው። እናከብራለን፣ ሰንበትን እናከብራለን፣ የቅዱሳንን በዓል እናከብራለን። የትኛው መንግስት ሰራተኛ ነው በማርያም ቀን ቢሮ ሳይገባ ቤቱ ቁጭ ብሎ የሚውል? የግዝት በዓል ነው። የትኛው ነጋዴ ነው በሚካኤል ቀን ሱቁ ሳይከፍት ያለው? የበዓል አከባበራችንን እንኳን ብዙዎቹ እኮ ያውቁት።
አያውቁትም። የግዝት በዓል ስለ ምን ማለት ነው? የትኛው ገበሬ ነው በሚካኤል ቀን ባያርስ እንኳን በሬውን ባይጠምድ እንኳን ሌላ ስራ ይሰራል፣ ያዘጋጃል ለእርሻው። ተመልከቱ፣ ይህን ያነሳነው እስራኤላውያን የብሉይ ኪዳን በዓላቸውን ሲያከብሩ ከ127 አገር ኢየሩሳሌም ቤተ መቅደስ ሄደው ነው የሚያከብሩት። እኛ እኮ ቢሮ ሆነን ነው በዓል የምናከብረው። እሱም በዛ የሚሉ ሰዎች አሉ፣ እሱም ልክ አይደለም የሚሉ ሰዎች አሉ። ሰንበትን እንኳን ስናስቀድስ ምከፋቸው ሰዎች አሉ። ሁሉ ቀርቶ ለምን 40 ይዘጋ የሚሉ ሰዎች አሉ። የክርስቲያኖችን ሰንበት ለመሻር የለም። የዚህ አይነት ትምህርትም የለም በዓለምም ላይ አይደለም፣ በኢትዮጵያ በዓለም ላይ የለም። ተመልከቱ፣ ይህንን የኢየሩሳሌምን ቤተ መቅደስ በዛ በሰለሞን ቤተ መቅደስ ዙሪያ አይሁዳውያን ተሰብስበዋል። በአዲስ ኪዳኗ ቤተ መቅደስ ደግሞ በዕዝራ ጽዮን ቅዱሳን ሐዋርያት ድንግል ማርያምን ይዘው ባለፈው ሳምንት እንደተማማር ነው በሉቃስ እንደበዛፈው ሐዋርያት ሥራ ምዕራፍ 1 ቁጥር 24 ላይ ቅዱሳን ሐዋርያት ድንግል ማርያምን ይዘው በቤተ መቅደስ ነበሩ። ቤት በመጀመሪያ በእነ ማርቆስ እናት ቤት በዕዝራ ጽዮን። አሁን ተመልከቱ፣ ከዛኛው ወደዚህኛው ሽግግር የተደረገበት ነው። ለዚህ ነው የቤተ ክርስቲያን የልደት ቀን የተባለው። እዚህ ያሉ ቅዱሳን ሐዋርያት መንፈስ ቅዱስ በንፋስና በእሳት አምሳያ ወረደላቸው። ድምፅ ተሰማ። ያኔ እዛ የነበሩት ሮጠው ወደዚህኛው ቤተ መቅደስ መጡ። ከ127 አገር እሑድ ጠዋት ነው 3 ሰዓት ቅዱስ ጴጥሮስ ከ11 ሐዋርያት ጋር ቆመ። ማትያስን ተመርጦ ነበር። ቆመ ጠዋት 3 ሰዓት ላይ ሁሉም በሚሰሙት ቋንቋ ያስተምሯቸው ነበረ። ወዳጄ በአዲስ ኪዳን የሚበልጥ የሚያንስ ቋንቋ የለም። ሁሉም ቋንቋ እኩል ነው። ሁሉንም ቋንቋ እግዚአብሔር ይሰማል። የኔን ብቻ ይሰማል የሚባል የለም። እንግሊዝኛ በዓለም ዘንድ ብዙ ሰው ስለተናገረው የሚበልጥ ቋንቋ አይደለም። እግዚአብሔር የለም፣ እኩል ነው። ለምን? አንድ ቋንቋ ነበራቸው፣ 71 ቋንቋ ጨመረላቸው። በሁሉም ቋንቋ ማስተማር ጀመሩ። ያኔ ያሉት ነገር ጎሾውን ጠጥተው ነው፣ ሰክረው ነው። ለቅዱሳን ሐዋርያት ተባለ ሰክረው ጠጥተው ነው። ቅዱስ ጴጥሮስ ገና ከጠዋቱ 3 ሰዓት ነው፣ እኛ አልጠጣንም፣ እኛ አልሰከርንም ብሎ ወንጌል ማስተማር ጀመረ። ያኛው ቤተ መቅደስ ወደዚህኛው ተሰበሰበ። መንፈስ ቅዱስ ሲወርድብን ከዚህ ተነስተን 3 ነገሮችን ነው የምናደርገው። አንደኛውና የመጀመሪያው የተረጋጋ የሰላም ሕይወት መምራት ጀምራለን። በቅዱሳን ሐዋርያትና በሕዝቡ መካከል የነበረው የተረጋጋ የሰላም ጉባኤ ነው የነበረው። ጴጥሮስ ይናገራል፣ ሕዝቡ ይሰማል። እናገራለሁ፣ እናንተ ትሰማላችሁ። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 14 ቁጥር 37 ላይ የእግዚአብሔር መንፈስ የሰላም መንፈስ ነው፣ በቅዱሳት አብያተ ክርስቲያናት ሁሉ እንዲሁ ይሁን። የእግዚአብሔር መንፈስ የሰላም መንፈስ ነው። ጩኸት የለው፣ መሬት ላይ መውደቅ የለው፣ አረፋ መልፈቅ የለው፣ መንፈራፈር የለው፣ ሌላ መንፈስ የለም። ጴጥሮስ ይናገራል፣ ሌሎቹ ልባቸውን ከፍተው ይሰሙ ነበር ይላል። ታያችሁ፣ የእግዚአብሔር መንፈስ ቅዱስ ሲቀርበን የሰላም መንፈስ ነው። ልባችን ነው የሚከፈተው። ጳውሎስ ሲያስተምር የሊዲያ ልቡና ነበር የሚከፈተው፣ ልቡናን የሚከፍት ነው። ቅዱስ ጴጥሮስ ሲያስተምር የ3000 ሰው ልቡና ተከፍቶ ነበር። የ3000 ሰው። ለዚህ ነው የቤተ ክርስቲያን የልደት ቀን ከሰለሞን ቤተ መቅደስ ወደ ዕዝራ ጽዮን፣ ከብሉይ ኪዳን ወደ አዲስ ኪዳን፣ ከእንስሳት መስዋዕት ወደ ክርስቶስ መስዋዕት የተሸጋገረበት ዕለት ስለነበረ ተመልከቱ፣ ሁሉ በሰላም ተቀምጦ ይሰሙ ነበረ። ክርስቲያኖች የሚያስጨንቅ መንፈስ አይደለም። መንፈስ ቅዱስ አረፋ የሚጥል መንፈስ አይደለም። ብሎ የሚያስጨው አይደለም። መሬት ላይ የሚያንከባል አይደለም። አሁን ብዙዎቹ ለዚህ ነው የእግዚአብሔር መንፈስ እንዲህ ነው ብሎ መናገር የማይችሉት። ሰላም የለውም፣ መንፈሱ የለውም። እግዚአብሔር መንፈስ ቅዱስ አረጋግቶ፣ እግዚአብሔር መንፈስ ቅዱስ ጸጥ አድርጎ፣ አንዱ ሲናገር ሌላው እየሰማ ጩኸት የሌለበት ነው የእግዚአብሔር መንፈስ ቅዱስ። የመጀመሪያው እሱ በዛ በሐዋርያት ላይ የወረደው በዕዝራ ጽዮን የወረደው እግዚአብሔር መንፈስ ቅዱስ የሰላም መንፈስ ነው የነበረው። ሁሉም ተረጋግቶ ይሰማ የነበረው እግዚአብሔር መንፈስ ቅዱስ። ሁለተኛው እግዚአብሔር መንፈስ ቅዱስ ሲቀርበን ሁለተኛውና ትልቁ
የምናደርገው ነገር አንድ ጥያቄ እንጠይቃለን። ምን እናድርግ? ምን እንስራ? አያችሁ፣ ይሰበራል ልብ። ምን እንስራ? ምን እናድርግ? 3000 ሰው በዛው ቀን ጥቂት ደቂቃ በተደረገ ስብከት ምን እንስራ? ምን እናድርግ? ምን እናድርግ? አንድ ላይ ሆኖ ምን እናድርግ? በኢየሱስ ክርስቶስ አምናችሁ ተጠመቁ ተባለ። ንገሩን ነው። 3000 ነፍስ ተጨመረ። የክርስቲያን ልደት ቀን 120 ቤተሰብ ነበር። 3000 ሰው። እናንተ የቅዱስ ጴጥሮስ ስብከት 3000 ሰው ላይ ያሳመነው። የኛ ስብከት እኮ ያመነውን እንዴት አርጉ የቀረበውን እያራቀን እኛ እኮ የምናስተምረው የምንኖረው የተለያየ ህዝቡም ሰባኪውም አድማጩ ተመሳሳይ ሆኖ አይደለም። 3000 ሰው ሊያመጣ 3 ሰው ማቅረብ አልቻለም። መንፈስ ቅዱስ የእግዚአብሔር መንፈስ ሕያው የእግዚአብሔር መንፈስ ፈጣሪ ዓለማት እግዚአብሔር ሲቀርብ ልብ ይሰበራል። ምን እናድርግ? ጠይቁ እስቲ። አንድ ቀን በተማራችሁ ትምህርት በሰማችሁት ዝማሬ አንድ ቀን ምን ላድርግ ብላችሁ መወሰን አለባችሁ። የእግዚአብሔር መንፈስ ቅዱስ ራስ ላይ እንድትወሰን ነው የሚያደርገው። እግዚአብሔር መንፈስ ቅዱስ ምን ልስራ? ምን ላድርግ? አያችሁ፣ ወሰኑ። ምን እናድርግ? ጠይቀው ወደ ውሳኔ እመኑ። የገረፋችሁት የሰቀላችሁት የድንግል ማርያምን ልጅ ኢየሱስ ክርስቶስን እመኑ። አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው። እኛ አምነናል። በፊልጵስዩስ ቂሳርያ ስለሱ መስክረናል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብዬ መስክሬአለሁ። አምላኬ እሱ ነው። አው መንፈስ ቅዱስ ገልጦልኝ ስምዖን ወልደ ዮና ይህ በሰማይ ያለው የአባቴ መንፈስ እንጂ ሥጋና ደም አልገለጠልም ተብዬ መንፈስ ቅዱስ ገልጦልኝ አምላክነቱን አውቄያለሁ። እናንተም ይኸው ዛሬ መንፈስ ቅዱስ ገልጦላችኋል። እመኑ፣ በሱ እመኑ። ወዲያው አመኑ፣ ተጠመቁ። መንፈስ ቅዱስ ግን ሁለተኛው ይሄ ነው። እግዚአብሔር መንፈስ ቅዱስ የቀረበው ሰው መላክ። ሶስተኛውና የመጨረሻው በመንፈስ ቅዱስ የሚመራ ሰው በመንፈስ ቅዱስ ከሚመራው ጋር ተመሳሳይ ልብ ይኖራል። ተመሳሳይ ልብ። የመጀመሪያ ቤተክርስቲያን ቅድም አስቻለሁ። ተመሳሳይ ልብ እንደ አንድ ልብ መካሪ የሐዋርያት ሥራ ምዕራፍ 5 እስክትደርሱ ድረስ ይሄ ምዕራፍ 2 ላይ ያለ ነው። አናንያና ሳጲራ ወደ ሐዋርያት ጉባኤ እስኪመጡ ድረስ እንደ አንድ ልብ መካሪ ሆነው እንደ አንድ ቃል ተናጋሪ ሆነው አንድ እግዚአብሔርን እየጠሩ በአንድ ጥምቀት ተጠምቀው። ለዚህ እኮ ነው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ ቅዱስ ጳውሎስ ሲናገር በአንዱ በኢየሱስ ክርስቶስ አምነ በአንዱ በክርስቶስ ካመንክ በኋላ በአንዱ ጥምቀት ተጠምቀህ በአንዲት ርትዕት ሃይማኖት ኖረ አንዱ ለእግዚአብሔር መንግሥት ትወርሳለህ። እንደ አንድ ልብ ኦርቶዶክሳውያን እግዚአብሔር መንፈስ ቅዱስ አንድ። ለዚህ እኮ ነው አባት ሆይ እናንተ አንድ እንደሆን ሁሉ እነዚህን አንድ አድርጋቸው ቅዱሳን ሐዋርያትን። ምዕመናን አሁን አንድ መሆን ያለብን ዘመን። ብዙ ቋንቋ ተናጋሪዎች ነን፣ ግን አንድ ክርስቲያኖች። ሐዋርያት 72 ቋንቋ ይችላሉ። ከ12 ነገደ እስራኤል የተሰበሰቡት ግን አንድ ልብ ናቸው። አንድ ልብ። ኦርቶዶክሳውያን አንድ ልብ። ቋንቋችን ብዙ ነው። ምንጠራው ዓለም ላይ ብሔር ብዙ ነው። ምንኖረው የኑሮ ሁኔታ የተለያየ ነው። ጾታችን የተለያየ ነው። የተወለድንበት ስፍራ የተለያየ ነው። ግን ከአንዲት ቤተ ክርስቲያን ከአብራ ከመንፈስ ቅዱስ አንዱን እግዚአብሔርን ለቤዛ ቀን ታተምንበትን ቅዱሱን እግዚአብሔር መንፈስ ይዘናልና አንድ መንፈስ ቅዱስ ሲቀርበን አንድ እንሆናለን። አንዱ ሲቸገር አንዱ ይሰማዋል። አንዱ ሲራብ አንዱ ያበላዋል። አንዱ ሲገደል አንዱ ስለ አንዱ ያለቅሳል። አንዱ መከራ ሲደርስበት አንዱ እዚህ ሆኖ ሳይንስ፣ ፍልስፍና፣ ዘር፣ ፖለቲካ እየጠቀሰ እዛ ያለውን ወገኑን አይረሳም። አዎ ለዚህ ነው አንድ ልብ። ዓለም ብረሳ አንተ አውሮፓ ምኖር አፍሪካ ውስጥ ምኖር የትም ቢሆን ከአንዱ ማዕድ ከእግዚአብሔር አብረ የቀመስከውን በቤዛ ቀን አብረ የተወለድከውን ክርስቲያን እንዳትረሳ በልብ አስበው። አዎ በአርሲ አሁን መከራ የሚቀበለውን ክርስቲያን አስበው በልብ።
በልብ ያስበው ወንድሜ ነው በል። አዎ ያ መከራ የሚደርስበት ክርስቲያኑን ከልብ አስበው ስለሱ ብትጨነቅ ስለሱ ብታስብ አንድ ልብና አባት እግዚአብሔር እናት ቤተ ክርስቲያን አያቱ መንፈስ ቅዱስ ጋር ስለዛ ታስባለህ፣ ስለዛ ትጨነቃለህ፣ ስለዛ ትጸልያለህ። አዎ ዓለም እንዳታስብ ብዙ ነገር አሸክሞናል። እኛ እኮ የዚህ ዘመን ትውልድ ያልተሸከምነው ጣጣ የለም። ያልተሸከምነው ዘረኝነት የሚባል በሽታ ተሸክመናል። ሐዋርያት 72 ቋንቋ ተናግረው አንድ ቀን በቋንቋቸው ምክንያት አልተለያዩ። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ እያልክ እርስ በርስ ስትባላ አህዛቡ ያላመነው ክርስትናን የማይወደው ተመሳሳይ። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ። አንድ ቅዱስ ቆጵርያኖስ ምንድነው ይላል? ቤተ ክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆኑ አይችልም። ለምን? ከአብራከ መንፈስ ቅዱስ ከተወለድክ አባት እግዚአብሔር ነው። አባት እግዚአብሔር ነው። ምን ኖር ሰው አንድ እግዚአብሔር መንግስት ነው። በአባቴ ቤት ብዙ ማደሪያ አለ። በአባቴ ቤት አለ ብዙ ማደሪያ አለ። ስፍራ እናዘጋጅላችሁ እሄዳለሁ። ከዛ ሁላችሁንም ወደ ራሴ ወስዳችኋለሁ። ልቁም በቅዳሴው ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ሰበስባለሁ ብሏል። በዛ በእግዚአብሔር መንግስት አንድ ላይ የምንኖር ሰዎች ዓለም ውስጥም ስንኖር በአንዱ በእግዚአብሔር መንፈስ ቅዱስ ልንመራ ይገባል። እግዚአብሔር መንፈስ ቅዱስ ሁላችንንም ከመከራ ሥጋ ከመከራ ነፍስ ይጠብቀን።